ባለፉት 9 ወራት በባህልና ስፖርት ሴክተር ላይ ከተሰሩ ስኬታማ ስራዎች መካከል ኢትዮጵያ ብዙ ባህል ያላት እሴት ያላት አገር ናት። ኢትዮጵያ ላይ ያሉ ድንቅ ባህላዊ እሴቶችን ለዲፕሎማሲ ከመጠቀም አንፃር የምስራቅ አፍሪካ የባህልና ኪነ ጥበብ ፌስቲቫል ያደረግንበት ኢትዮጵያ ላይ ያሉ ጠቃሚ እሴቶችን ለምስራቅ አፍሪካ ወንድምና እህት የሸጥንበት የምስራቅ አፍሪካ ያሉ ኪነ ጥበብ ባለሙያዎች ወደ 8 የሚሆኑ ምስራቅ አፍሪካ ባህል ሚኒስትሮች ከነ ባህል ቡድናቸው መጥቶ የራሳቸውን ባህላዊ እሴቶቻቸውን ያቀረቡበት ኢትዮጵያ ላይ ያላትን ባህላዊ እሴቷን ለብሪክስ አገራት ለማቅረብም ጭምር ዝግጅት ላይ ያለንበት ከስፖርት ልማትም አንፃር የአገራችን ስፖርት ልማት ስኬታማ ለማድረግ ከታች ከመካከለኛ ደረጃ ካላቸው ከህፃናት ከታዳጊዎች ወጣቶችን ማዕከል ተደርጎ መሰራት ስላለበት መካከለኛ ደረጃ ያላቸው 3 በአንድ ምንላቸው ስቴዲየሞች ተገንብተዋል። ወደ 2000 የሚሆኑ መካከለኛ ደረጃ ስፖርት ማዘውተሪያ ስፍራዎች የተገነቡበት 10494 የስፖርት ማዘውተሪያ ስፍራዎች ባለፉት 6 አመታት ከፌደራል ጀምሮ እስከ ታችኛው እርከን ድረስ የታደሰበት ከምንም በላይ ደግሞ ክቡር ጠቅላይ ሚኒስትራችን በወሰዱት ኢኒሺዬቲቭ ከለውጡ በፊት ተጀምሮ በጣም ሲንከባለል የነበረው የአዲስ አበባ ስቴዲየም ግንባታ ከተጀመረ ቆይቷል። ቀሪ ስራ በሙሉ ተለይቶ በሁለት ሎት ተከፍሎ ለሚሰሩ ኮንትራክተሮች የተሰጠበትና በየአካባቢ ያሉ በየክልሎችም ያሉ ከለውጡ በፊት ተጀምሮ ሲንከባለሉ የነበሩ ስፖርት ማዘውተሪያ ስፍራዎች ግንባታ የተጀመረበት አዳዲስ ትላልቅ ስቴዲየሞችም በየክልሎች ግንባታ የተጀመረበት ከምንም በላይ ደግሞ ብቁ ንቁ አሸናፊ ዜጋን ለመፍጠር ስፖርት የማይተካ ሚና ስላለው ስፖርትን ባህል ከማድረግ አንፃር በትላልቅ ከተሞች የማህበረሰብ አቀፍ ስፖርት ወይም ደግሞ ማስ ስፖርት የሚባለው በየወር በትላልቅ ከተሞች እየተደረገ ነው ያለው። ከየትኛውም ጊዜ በላይ ለባህል ለኪነ ጥበብ ለስፖርት መንግስት የሰጠው ትኩረት የሚጨበጥም በተጨባጭ የሚቆጠሩ ውጤቶችን ማየት የጀመርንበት ጊዜ ነው የምንገኘው። ኢትዮጵያ ላይ ያሉ ጠቃሚ ባህላዊ እሴቶቻችን ለህዝቦች አብሮነት፣ አንድነት፣ የጋራ ማንነት ግንባታ አሰባሳቢ ትርክትን ከመገንባት አንፃር ከፌደራል ጀምሮ እስከ ክልል እስከ ዞኖች ድረስ ያሉ ኪነ ጥበብ ባለሙያዎች ጋር የመመካከር በጋራ የመስራት የተሻለ አፈጻጸም ያላቸው እውቅና የመስጠት ስራዎች ተጀምሯል። በሚቀሩ 3 ወር ለየት የሚያደርግ ምንሰራው ስራ ምንድነው? ኢትዮጵያ ላይ በተለይ የባህል ዲፕሎማሲ ከማጠናከር አንፃር ኢትዮጵያ ለዓለም መሸጥ ያለባት ሌሎች ዓለማት ውስጥ የሌሉ ግን ደግሞ እኛ ጋር ያሉ የፈጠራ እሴቶች አሉንና አሁን ከሚያዚያ ከዚህ ወር መጨረሻ ጀምሮ ደግሞ ብሪክስ አገራት ላይ ኢትዮጵያ ላይ ያሉ ኪናዊ ውጤቶችን ባህላዊ እሴቶቻችን ሰርከስን የፈጠራ ምርትን ኢትዮጵያ ራሷን በባህል ዲፕሎማሲ ለዓለም የምትሸጥበት በተለይ ለብሪክስ አገራት ያለንን ባህላዊ እሴቶችን ለመሸጥ ስራ የጀመርንበት በየዞኖቹ በየአካባቢ በየክልሎቹ ያሉ ደግሞ ባህላዊ እሴቶችን በተለይ ባህላዊ ፍርድ ቤቶችን ለህዝቦች አብሮነት ለሰላም እሴት ግንባታ ለመጠቀምም ከክልሎች ጋር የጀመርናቸው ስራዎች በደንብ አጠናክረን ምንሄድበት ከስፖርት ልማትም አንፃር ሁላችሁም እንደምታውቁት ከዚህ በፊት ተቋርጦ የነበሩ ስፖርታዊ ውድድሮችን አስጀምረናል። የታዳጊ ወጣቶች ስፖርት ውድድር አድርገናል። የባህል ስፖርት ውድድር አድርገናል። አሁን ደግሞ ግንቦት ወር ውስጥ የመላ ኢትዮጵያ ጨዋታ እናደርጋለን። ስለዚህ ስፖርት ከስፖርታዊ እንቅስቃሴ በላይ ህዝቦች ዘንድ ማህበራዊ ትስስርን፣ አንድነትን፣ አብሮነትን፣ መተሳሰብን ለመፍጠር የማይተካ ሚና ስላለው የጀመርናቸውን ስፖርታዊ እንቅስቃሴዎችን አጠናክረን ምንሄድበት ስፖርት እንዲሁ ከጨዋታነት ባለፈ ደግሞ ለብዙ ዜጎች ስራ እድል እንዲፈጥር ለማድረግ ደግሞ የስፖርትን የሚመራበት የስፖርት አስተዳደር ስርዓት እንዲኖረው የህግ ማዕቀፎችና የፖሊሲ ማሻሻያ ስራዎችንም
የጀመርናቸው እስከ መስከረም ይጸድቃሉ የሚል እምነት አለን። ስፖርትን ከጨዋታነት ባለፈ ስፖርትን ከመዝናኛነት ባለፈ ለዜጎች ስራ እድል የሚፈጥር የአገር ገጽታ የሚገነባ መሳሪያ አድርገን መጠቀም ላይ ከምንም በላይ በቀረው ወራት በልዩ ሁኔታ አትኩረን የምንሰራቸው ስራዎች ይሆናሉ።